ለየት ያለ ነጥብ ደግሞ ወሚን አዕዘሚል አዳብ በጣም ትልልቅ ከሚባሉ መጠበቅ ካለባቸው ስርዓቶች መካከል في هذا المكان እዚህ ቦታ ላይ ሪዝቅ ለማግኘት ብሎ የሚንቀሳቀስ የሆነ ሰው በመነገድም ቀጥሮም የሚያሰራ መስሪያ ቤቶች ላይ የሚገኝ የሆነ ሰው ሊጠብቃቸው የሚገቡ ስርዓቶች አሉ። አሁን ካልናቸው በተጨማሪ ምንድናቸው? ኢልቲዛሙ الحدود الشرعية ሸሪዓዊ የሆኑ ድንበሮችን መጠበቅ ያስፈልጋል። በይነ الرجال والنساء በወንዶችና በሴቶች መካከል ኢስላም እንግዲህ ያስቀመጠው ድንበር አለ። ያ መታለፍ የለበትም። من المخالطة መቀላቀልን ይመስል والنظر መታየትን ይመስል والكلام ማውራትን መነጋገርን ይመስል እነዚህ ነገሮች ችላ ሊባሉ አይገባም። መጠበቅ ያለባቸው ነገሮች ናቸው። ያው በመሰረቱ ይሄ ሪዝቅን ማግኛ የሆነውን ስራ መስራት የሚመለከተው ወንዱን ነው። ወጥቶ መስራት መፍለጥ ይያዘውን ይዞ መግባት ያለበት ወንዱ ነው። ሴቷ ቤት ላይ ሆነ ወንዱ ይዞ የመጣውን ተቀብላ የቤቱን ስራ ትሰራለች። የሴቷ ኃላፊነትና ያ ነው። ነገራቶች የተሟሉለት የተመቻቹለት አይነት ሰው ቢሆን የሚፈልገው ይሄንን ነው። ያው ግድ ሆኖብን ነው እኮ ወጥተን የምንሰራው እና የሴቶች ቦታ ቤት ነበረ። ግን ቀጣይም እንደሚጠቀሰው ከአቅም በላይ ሆኖ ባል ወይ መስራት የማይችል ከሆነ ዑድረኛ ሆኖ ቤት ላይ ታሞ ሊሆን ይችላል። ወይ ቤት ላይ እሱ የለም ተፋተዋል፣ ተለያይተዋል፣ ወይ ሞቷል፣ ወይ በህይወት አለ። ግን እሱ ወጥቶ ሰርቶ የሚያመጣው ነገር በቂ ካልሆነና ህይወታቸውን ችግር ላይ የሚጥል አይነት ነገር ሲሆን ሁኔታው ወጥታ እሷም ልታግዝ ትችላለች። ግን ሴት ልጅ ወጥታ ስትሰራ ልትጠብቃቸው የሚገቡ ነገሮች አሉ ነው። ከዚያ መካከል አንዱ ከወንዶች ጋር ተቀላቅላ ይሄ አደብ የሌለው አይነት ነገር ተቀላቅሎ ተነካክቶ በልቅ እየተያዩ የምታወራበት መንገድ ሀያ የሚባል ነገር አለ አይደል? ያ የጎደለው መሆን የለበትም። አሁን ስራው ላይ ከሚያስፈልጉ ነገሮች መካከል መግባባት፣ ከሰዎች ጋር ጥሩ በሆነ መልኩ ኮሚኒኬት ማድረግ ያ ያስፈልጋል። ግን ይሄ ወንዶች ከሴቶች ጋር አይሰራም፣ ሴቶች ከወንዶች ጋር አይሰራም። እዚያው ተመሳሳይ ጾታ ላይ ሴቶች ከሴቶች ጋር ወንዶች ከወንዶች ጋር የሚያረጉት ነው። በትህትና ማስተናገዱ መኖር አለበት። ትህትና የሚባለው ግን አደብ ማለት ነው። አደብ ተጠብቆ መላከፍ ውስጥ ሳይገባ ትርፍ ወሬ ሳይወራ መገበያየት ከሆነ እቃውን አምጣ ብርህን እንካ አይነት ነገር ነው መሆን ያለበት። አገልግሎት ሰርቪስ ፍለጋ መጥተው የሚስተናገዱም ሰዎች ካሉ ስለ ጉዳዩ የሚመለከት ነገር ብቻ ተደርጎ መለያየት። ከዚያ ውጭ ያለፈ ይሄ ንግግር ያልሆኑ ወሬዎችን መቀላቀል ይሄ አይገባም፣ ተከልክሏል። ለምን? ፊትና ስለሚያመጣ ወዳልተፈለገ ነገር ስለሚሄድ በሂደት እዚህ ጋር ምን ይላል ጽሑፉ ላይ ወኢዛ ዳዓት ልሓጀቱ ሁኔታዎች የሚጋብዙ ከሆነ ሊኹሩጅ ልመርአቲ ሴት ልጅ እንድትወጣ የሚያደርጉ ከሆነ ቅድም የጠቀስናቸው የባል አለመኖር በመለያየት ወይ በመሞት ወይ ታሞ ሊሆን ይችላል፣ ወጥቶ መስራት አይችልም፣ ወይ ደግሞ የእሱ ብቻ ወጥቶ መስራት በቂ ካልሆነ እና ህይወታቸውን እየጎዳ ከሆነ ሌላ ሰው ከሌለ እሷ ወጥታ ትስራ ከተባለ ፈልዋጅቡ ዐለይሃ በሷ ላይ ግዴታ የሚሆን ነገር አለ። እሱም ደግሞ አልኢልቲዛሙ ብልሒጃብ ሰውነቷን ሰትራ አለባበሷን አስተካክላ መውጣት አለባት። ልክ እንደዚሁ ወልወቃር አደብ ያለው ሰው የማይንቀለቀል ማይቅለበለብ አይነት ሰው መሆን ይገባል። ወቃር ማለት ሀያ ለማለት ነው። አላህን ፈሪ መሆን፣ መተናነስ፣ ልታይ ከማለት መራቅ፣ ወታ ስራዋ ላይ ብቻ ትኩረት አድርጋ መግባት አለባት ነው። ይህም እንግዲህ ሁኔታዎች ካስገደዱና መውጣቱ ይፈቀዳል የሚባል አይነት ደረጃ ካደረሰ። ከዚያ ውጭ ግን ቤት ከመቀመጥ ወጥቶ መስራት ይሻላል እየተባለ አይወጣም። ልክ እንደዚሁ እሷ ሳትል የቤቱ አባወራ ድክመትም ሆኖ እዛ ጋር ሱቁን መስሪያ ቦታውን እንዲያሟሙቁለት ብሎ ቤት ላይ ያሉ ሴቶችን የሚያወጣና እዛ ጋር የሚያሰጣም ሰው አለ። ያም መሆን የለበትም። አስገዳጅ ነገር ኖሮ ካልሆነ በስተቀር አይፈቀድም። አሁን እንዳሉ ምናልባት የራሱ ልጆች ሴቶች ላይሆኑ ይችላሉ። አውጥቶ ንግዱ ቦታ ላይ መስሪያ ቦታው ላይ የሚያቆማቸው የሚያስቀምጣቸው ሴቶች
ልጆቹ የገዛ እህቱ ምናምን ላትሆን ትችላለች። መቅጠርም ካለ ወንድን መቅጠር። ይሄ ያው ንግድ ቦታም ላይ ብቻም ሳይሆን ምግብ ቤቶችም ላይ ሳይቀር የሚያስተናግዱ ሰዎችን ሴቶች ከማድረግ ይልቅ ወንዶችን ማድረግ። ምክንያቱም እዛ ጋር ሊስተናገድ የመጣው ሰው መፈተን ስለሌለበት ኻዲሞቹ ወይተሮቹ ሴቶች ይሆናሉ። ለምግቡ ሳይሆን የሚሄደው ምግብ ቤትም ከሆነ ለእሷ ነው የሚሄደው፣ ለማየት ወይ ለማውራት ሌላም ነገር እና የሚቀጥሩም ከሆነ ወንዶችን መቅጠር እንጂ ሴቶችን እዛ ቦታ ላይ መውሰድና ማስታወቂያ ማድረግ አይገባም። እነሱንም ማራከስ ስለሚሆን ማለት ነው። ሴት ልጅ እህት እንድትለከፍብህ በማይሆን ወንድ አይን ላይ እጅ ላይ እንድትወድቅ አትፈልግም ማለት። ስለዚህ ከመሰረቱ ያን ነገር መዝጋት፣ ወጥተው ከሰሩ እንደዚህ ፊት ለፊት አይነት ቦታ ላይ መሆን የለበትም። ባክግራውንድ ከኋላ ሆነው ማይታዩበት አይነት ሁኔታ ላይ ሆነው እንዲሰሩ ማድረግ ነው እና ይሄ ኑር ነው። ቃለ ተዓላ ከፍ ያለው ጌታችን አላህም እንዲህ ብሏል፣ ፈላ ተኽضዕነ ቢልቀውል፣ እናንተ ሴቶች ሆይ ፈላ ተኽضዕነ አትለሳለሱ፣ ቢልቀውሊ በንግግር ሰዓት ስታወሩ ከወንዶች ጋር እየተሟዘዛችሁ ምናምን አታውሩ። ለምን ከተባለ ምክንያቱም ፈየጥመዕ አለዚ ፊ ቀልቢሂ መረድ፣ ልቡ ላይ በሽታ ያለበት ሰው ይኖራል፣ የልብ ችግር ያለበት ሰው ይኖራል። የሴት ነገር የማያስችለው ትፈትኘዋለሽ፣ ወንዶችን ትፈትናላችሁና ስታወሩ አትሟዘዙ፣ አትቅለስለሱ። ወቁልነ ቀውለን ማዕሩፋ፣ ወቁልነ የምታወሩ ሁኑ፣ ቀውለን ማዕሩፋ በተለመደ አነጋገር የምታወሩ ሁኑ። ይኸው ለሴቶች ብቻ ማለት ለሚባል ወንዱም ቢሆን በቃ ኖርማል አይነት ሰው ሆኖ ማውራት። ወቀርነ ፊ ቡዩቲኩን፣ እንደው ብትችሉ ወቀርነ የምትቀመጡ ሆኑ፣ ፊ ቡዩቲኩን ቤቶቻችሁ ላይ እርጉ፣ የሚያስገድር ነገር ሳይኖር ከቤት አትውጡ፣ በየቦታው አትዙሩ። ወላ ተበረጅነ፣ ልክ እንደዚሁ አትገላለጡ። ተበሩጀል ጃሂልየቲል ኡላ፣ የበፊት የመጀመሪያዎቹ የጃሂልያ ዘመን ሰዎች ሴቶች ሲገላለጡ እንደነበረው እንደነዚህ አይነት ሴቶች እንዳትሆኑ። የበፊቱን አትድገሙት። ፋሽን መሰል ነገር አያታልላችሁ። ቀሰተርተር በሉ። የምትከበሩትም ወንዶችም አይን ላይ ቢሆን ቦታ የምታገኙትም እንደዛ ስታደርጉ ነው። ካልሆነ ማንም ተራ ወንድ የሚለክፍሽ የሚተናኮልሽ አይነት ሴት ነው፣ ሰው ነው የምትሆኘው። ስለዚህ እኚህን ነገሮች ጠብቁ ነው ሴቶች ወይ በሴቶችም ዙሪያ ያለን ወንዶች እዚህ ነገር ላይ ሴቶቻችን ጠንከር እንዲሉ እንዳይዳከሙ፣ ሲዳከሙ እንዲያስተካክሉ ነጋሪዎች መሆን አለብን። መዳከም የለብንም። ወኢያከ፣ ልክ እንደዚሁ አንተ የምትሰራ ሰው ሆይ፣ ስራህ ላይ የምታሳልፍ ሪዝቅን በመፈለግ የምትንቀሳቀስ ሰው ሆይ ኢያከ ተጠንቀቅ። አንተ ሽገለከ ዱንያ ቢዚ እንዳታደርግህ ተጠንቀቅ። አን ዲኒክ፣ ከዲንህ እንድትርቅ ችላ ብለህ ዲንህን የተፈጠርክበትን ዓላማ ረስተህ በቃ ገንዘብ መሰብሰብ ላይ፣ ቁሳቁስን ነገሮች ማከማቸት ላይ፣ በዚህ ዓለም ብቻ የሚያልቅን ነገር በመፈለግ ላይ ቢዚ አትሁን። በዚያ ብቻ አትንከራተት። ወሰላቲከ፣ ልክ እንደዚሁ ሰላትህንም ችላ ከማለት ተጠንቀቅ። አላህ ግዴታ ያደረገብን 5 ወቅት ሰላቶች አሉ። እነዛን ሳናጓድል በሰዓቱ እየሰገድን በጀማ መስጂድ፣ ወጠለቢል ዒልሚ፣ ስለ ዲንህም ከመማር ወደ ኋላ ልትል አይገባም። ቃለ ተዓላ ከፍ ያለው ጌታችን አላህ እንዲህ ብሏልና ሪጃሉን ሰዎች አሉ እኮ አለ አላህ፣ ወይም ሰዎች ናቸው እኮ አላህ የሚወዳቸው ሰዎች ማለት ቢማዕና ከላሚሂ ሪጃሉን ሰዎች ናቸው። ላ ቱልሂህም አያዘናጓቸውም እኮ ቲጃረቱን መነገድ መሸጥ፣ ወላ በይዑን መገበያየት ወደ ኋላ አያደርጋቸውም እኮ አን ዚክሪላህ አላህን ከማስታወስ። አላህን አይረሱም፣ አላህን ያስታውሳሉ። አላህን ከማስታወስ አንዱ ሰላትን በአግባቡ መስገድ ነው። ለገንዘብ ብለው ለያዙት ንግድ ግብይት ብለው ሰላታቸውን ችላ አይሉ። መስጂድ ላይ ለመገኘት የበቁ ሰዎች
አንድ መለያቸው ያ ነው። መተው የሌለባቸውን ነገር ሳይተው መተው መስገዳቸው። መስጂድ የሚመጣው ለመስገድ ብቻም አይደለም፣ ቁጭ ብለው ስለ ዲናቸው መማራቸው ጀግና ያስብላቸዋል። እንዲህ አይነት ሰዎች አሉ በአላህ ቤት ላይ መስጂዶች ላይ ማይጠፉ ብሎ እያወደሳቸው እያደነቃቸው አላህ ተናግሯል። እንዲህ አይነት ሰው መሆን አለብህ እንጂ ወደ ስራህ ብቻ አተኩረህ የፈጠረህን የምትፈልጋቸውን ነገሮች የሚያሳካልህን ጌታህን አላህን ችላ ማለት የለብህም ነው። አላህ ያግዛ። በል ይልቁኑ ኢጅዓል ሊነፍሲከ ለራስህ አድርግ፣ ነሲበን ድርሻን አድርግ፣ ድርሻ ይኑርህ፣ ሊጠለብ ልዕልሚ ሸርዒ ሸሪያዊ እውቀትን ለመፈለግ ለመማር ጊዜን ልታመቻች ይገባሃል። ቢቻል በየቀኑ ከሳምንቱ አብዛኛውን ቀን በቃ የተወሰነ ሰዓት 20 ደቂቃ 30 ደቂቃ 1 ሰዓት እየሰጠህ ከመግሪብ እስከ ኢሻ ሊሆን ይችላል ከፈጅር በኋላ አመቻችተህ የምትማር ሰው መሆን አለብህ። ይሄ ያው ፈየኩኑ ሀዛ ሁዱርየን በአካል ተገኝተህ ሊሆን ይችላል። ከተቻለ የሚመረጠው የሚደገፈው ያ ነው። በአካል ተገኝተህ መማሪያ ቦታዎች ላይ ዋናው እንግዲህ መስጂድ ነው። እንዲህ አይነት መማሪያ ቦታዎች ላይ እየተገኘ መሳተፍ፣ ስለ ዲንህ ማወቅ፣ እዚህ ዓለም ላይ ስትኖር በቃ በምን መልኩ መኖር እንዳለብህ፣ ወደ ህይወትህ መጥፎ ነገሮች እንዳይመጡ መጠበቅ የምትችልባቸውን ነገሮች እያወቅ እየተማርክ መኖር አለብህ። አይመለከተኝ የሚባልበት ነገር አይደለም። እንደዛ እንዳትል ከቻልክ በአካል ተገኝተህ አው ወይም ደግሞ አብረ ሸበከ ኦንላይንም ቢሆን በርቀት መሳተፍ የሚቻልባቸው ፕሮግራሞች ካሉ እዛ ላይ እየተሳተፍክ ስለ ዲንህ ተማር፣ ችላ አትበል። ይሄ ያው ወንዶችን ብቻ የሚመለከት ነገር አለ፣ ሴቶችንም ጭምር። ሁላችንም ሙስሊም ነን ያለን ሰዎች ስለ ዲናችን ማወቅ መማር አለብን። አኼራችንን ከሞት በኋላ ያለውን ህይወታችንን ማሳመር የምንችልበትን ነገር ማወቂያ ስለሆነ የአኼራን ብቻም ሳይሆን ዱንያችንን አላህ እንዴት መገዛት እንዳለብን፣ ከወንጀሎች መጠበቅ የምንችለው እንዴት ነው፣ መልካም ስራዎች ላይ መበርታት እንድንችል የሚያግዙን ነገሮች ምንድን ናቸው፣ መሰል ዓላማ የያዙ ትምህርቶችን መማር፣ ቁርአንን፣ ተፍሲርን፣ ሐዲትን፣ ስለ ነቢዩ ሲራ፣ ፊቅህን፣ ዓቂዳን፣ አደብን ከአላህ ጋር ሲቀጥል ከሰው ልጆች ጋር ያለንን ባህሪ ስነ ምግባር ማስተካከል እንደሚያስፈልግ የሚያስተምሩ የትምህርት አይነቶች፣ መጽሐፎች፣ ኩቱቦች አሉ። እነዛ መማር ያው አብዛኛው ሰው ሰላቷ እንደሆነች እንደምንም ትሰገዳለች። እያዘገየም ቢሆን እያረፈደም ያለበት ቦታም ሱቁም ቢሮም ሆኖ ይሰግዳል ሰው። እንደዛ ሊሆን ባይገባም ከሰገዱ መስጂድ ቅደም እንዳለ በጀማ ከአዛን በፊት ቢቻል ቀድሞ ገብቶ ቁርአንን ቀርቶ ሱና ረዋቲቦችን ሰግዶ ሃይ ኳሊቲ ያለውን ሰላት ሰግደን ሰፈራ ወላይ ተገኝተን ነው መሸኘት ያለብን እና ከሰላቱም በተጨማሪ ከጎን ትርፍ ነገር አይደለም ኢልም መማር፣ ስለ ዲን ለማወቅ መጣርም ያስፈልጋል ነው። ተይዟል መልእክቱ። እሺ ወላ ተህሚል ኡስረተከ። ሌላው ያለብን ክፍተት በተለይ ደግሞ ስራው ላይ ቢዝነሱ ላይ ጠንከር ያሉ ሰዎች ከሚያጓድሉት ነገር አንዱ ወላ ተህሚል ችላ አትበል፣ ኡስረተከ ቤተሰብህን ቤተሰቦችህን ችላ ምትል አይነት ሰው አትሁን። ልክ እንደዚሁ ወሲለተ ረሒሚከ ዘመዶችህንም ከመዘየር ከነሱ ጋር ያለህንም ግንኙነት ከመቀጠል ወደ ኋላ ልትል አይገባህም። እዛ ላይ ችላ አትበል። ዝምድናን አትቁረጥ። ከወላጆችህ ጋር ከሚስትህ ከልጆችህ ጋር ያለህን ግንኙነት አታሻክር። ከማንም በላይ ከቤተሰቦችህ ጋር አብረህ የምታሳልፍ ሰው መሆን አለብህ። ለስራ ብለህ እነሱ መጉዳት የለብህም። አዎ በተወሰነ ሊጫኑ የሚችሉ ሁኔታዎች ይኖራሉ፣ ያ አይጠፋም። ግን ደግሞ በቃ ይሄ አብረው እየኖሩ አይደለም እስኪያስብል ድረስ ቤተሰብን ችላ ማለት፣ የትዳር አጋርን፣ ልጆችን፣ ወላጆችን ጥለህ በራስህ ተጠምደህ የምትኖር ሰው መሆን የለብህም። ቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ እንዲህ ብለውናል ዐለይሂ ሰላቱ ወሰላም፣ ኸይሩኩም ኸይሩኩም ሊአህሊ፣ ከእናንተ ውስጥ የተሻለ ሰው ማለት ምርጥ ሰው ማለት ለቤተሰቦቹ ጥሩ የሆነ ሰው ነው፣ መልካም የሆነ ሰው፣ ምርጥ የሆነ ሰው ነው። ለውጭ ለሌላ ነገር አልጋ የሆነ ለቤቱ። ስለዚህ እነሱንም አትርሳ፣ ችላ አትበላቸው። በተለይ ውጭ መመላለስ ሲኖር
ወንዱ ነው የምንለው። እንግዲህ ለሴት ልጅ አይፈቀድም። ወደ አረብ ሀገር መሄድ ራሱ ይሄ በጣም ቀይ መስመር ያለበት ነገር ነው። ሲሄዱ አብሮ መሄድ መሕረም ሳይኖር ሄደው የሚገቡበት ቦታ ደግሞ ከባድ ነው። ሴቶች በዚህ ልክ ሄደው ሌላ ሀገር ተሰደው መስራታቸው የማይፈቀዱ ከሚባሉ ነገሮች ውስጥ ነው። ግን ተለመደ እኮ እየተባለ ይደረጋል። ጭንቀታቸው፣ ፍላጎታቸው ማለት ይቻላል። በተለይ ደግሞ ወደ ክፍለ ሀገር አካባቢ ያሉ ሴቶች እንደምንም ከዚህ ሀገር መውጣት፣ ወደ አረብ ሀገር መሄድ ምኞታቸው ያ ብቻ የሆኑ ሴቶች ሰዎች አሉ። የሚያስገድድም ነገር እኮ ሳይኖር ነው። በቃ አካባቢዋ ላይ የሆነች ሴት ሄዳለች፣ እኔም ካልሄድኩኝ ምናልባት ቤተሰብ ጋር ትንሽ ምትከብድ ነገር ልትኖር ትችላለች። በቃ ያችን ሰበብ ፈጥረው ቤተሰቦችን ቀና ማድረግ አለብኝ ምናምን፣ ቤተሰብም ደግሞ የገንዘብ ነገር ስለተነሳ ሄጄ እኮ ሰርቼ ለእናንተ ነው ምልከው ምናምን ስለተባለ አይ ማለት የለም ካልሽ እንግዲህ እያሉ የሚልኩ እንግዲህ አላህ ይቁጠራቸው በጣም ብዙ ሰዎች አሉ። ይሄም መሆን የለበትም። የእሷ እኮ ኃላፊነት አይደለም። አባት አለ አይደል? አባወራ አለ ቤት ላይ፣ ወንድ ልጆች አሉ፣ እነሱ ይስሩ እና ለስራ ብሎ ቤተሰብን ምናልባትም ልጅ ወልዳ ልጇን ለባሏ አሳቅፋ ልትሄድ አይገባም። ሴቷን ብትሆን አሁን እዚህ ጋር ቤተሰብን መተው አይገባም ሲባል ለወንዱ ብቻ የሚሰጥ ነገር አይደለም። ሴትም ብትሆን ህይወት አስገድዶ ትስራ ከተባለ ወደዛ በመሄድ አይደለም፣ እዚሁ እንደምንም መልፋት መታገል። እዛ ተካሄዶ ከሚኖረው ያማረ ቤት ላይ የተንጣለለ ፎቅ ላይ ስለሆነ ህይወቱ ልዩ ህይወት ነው ማለት አይደለም። ቢሄዱ ያውቁታል። ማን ነይ ብሎኝ ነው እዚህ የመጣሁት እያሉ እየተማረሩ የሚኖሩ ሴቶች አሉ። የትም ቦታ ከሰሩ አላህን ፈርተው በሚችሉት ጥረት ካደረጉ አላህ ያሳካልናል፣ ለሀያታችንን ያማረ ያደርግልናል። ትልቅ ነገር እንኳን ባይገኝ በቃ ተብቃቅተን መኖር የምንችልበትን ነገር ይሰጠናል። ሌላ ሀገር ተካሄዶ ገንዘብ የሚታፈስ አይምሰለን። ብዙ ሪስኮች ያሉት ነገር ነው። ለፍቶ መና የሆኑ ሰዎችም ብዙ አይተናል። የሚሄዱበት መንገድ ደግሞ የተበላሸ ከሆነ ቅድም እንዳለው ይሄ መሕረም አብሮ ሳይኖር ዝም ብሎ መሄድ ከሆነ ሁኔታዎች ሳያስገድዱ ብር ብሎ መሄድ ከሆነ ዋጋ ያስከፍላል። እዚሁ ዱንያ ላይ መቀጣትን ያስከትላል። ስለዚህ ይሄም ታሳቢ ይደረግ እና ለስራ ብሎ የገዛ ቤተሰብን ችላ ማለት ምናምን መኖር የለበትም ነው። ሌላኛው ወኢዛ ዋጀህተ ተዓሱረን፣ ወኢዛ ዋጀህተ የሚያጋጥምህ ከሆንክ ተአሱረን ተጽዕኖ የሚፈጥሩ ነገሮች ደግሞ ስራህ ላይ ሲያጋጥሙ አው መሻኪለን ወይም ችግሮች ሊሆኑ ይችላሉ። ስራ መበላሸት፣ እንዳሰብከው ስራው አለመሄዱ፣ ብቻ የሚከብዱ ነገሮች ሲከሰቱ ሲፈጠሩ ፈዕመል ቢሰብሪ በቃ ትዕግስት አድርገህ የምትሰራው ተስፋ አትቁረጥ። የማይሆኑ ነገሮች ውስጥ አትግባ። ችግር አጋጠመኝ ብለህ በቃ ወደ ሐራም መንገዶች አትሂድ። መስራትን ትተህ እጅህን እግርህን አጣጥፈህ ቤት አትቀመጥ ነው። ወሀዛ ጠቢዐቱ ዱንያ እዚህ ዓለም ላይ ሲኖር በቃ ይሄ የተለመደ ሁሉንም ሰው የሚያጋጥም ነገር ሲያገኙ ይሄው ቀጣይ እንደሚጠቀሰው ወኢዛ መከነ አላሁ ለክ አላህ ሲያመቻችልህ ነገራቶችን ሲያስተካክልልህ ወረዘቀከ ሪዝቀን ጠይበ ያማረን ሪዝቅ ሲሰጥህ ፈሽኩሩሁ ቢሊሳን አልሐምዱሊላህ በል አላህን አመስግነው ተናአን እያወደስክ ወይ ጌትዬ ብዙ መልካም ነገሮችን እኮ ሰጠኸኝ እያልክ አላህን እያላከው የምታመሰግነው ሁን። ወቢልጀዋሪህ ጣዓተን በተግባር ደግሞ አላህ የሚፈልጋቸውን ነገሮች በመስራት ጥሩ ነገር ሲሰጥህ አንተም ወስደህ ጥሩ ቦታ ላይ ያችን የሰጠህን ነገር ማዋል ለራስህም በዙሪያ ላሉ ቤተሰቦችህም ወጪ እያደረግክ እያገዝክ እየረዳህ ወቢአዳኢ ሐቅል ማሊ እጅህ ላይ ያለውን ገንዘብ ሐቅ ደግሞ እየተወጣህ ሚነ ዘካቲ ዘካን እየሰጠህ ግዴታ የሆነብህን ወሰደቃ ልክ እንደዚሁ ሱና የሆኑ ትርፍ የሆኑ የሰደቃ አይነቶችንም ለአቅመ ደካሞች ለችግረኞች እየሰጠህ ሰዎችን እየረዳህ መገኘት አለብህ። አላህ ሲያመቻችልህ ደስ የማይል ነገር ደግሞ ሲፈጠር ትዕግስት እያደረጉ ማስተናገድ ያስፈልጋል። ፈልበረከቱ
ጥቅም ያለው ነገር እኮ የሚገኘው ራስህንም ሌላውንም መጥቀም የምትችልበትን ነገር የምታገኘው በረካ ማለት ጥቅም ማለት ነው። ጥቅም ያለው ነገር የሚገኘው ተተሐቀቁ ቢጢቢል ከስቢ ጥሩ በሆነ ሐላል በሆነ አላህ የሚወደውን አይነት ከስብ አላህ የሚወደውን አይነት ስራ በመስራት ነው እንጂ የተከለከሉ ነገሮች ላይ ሄዶ በመውደቅ አይደለም። ገንዘብም ዝም ብሎ በመሰብሰብ አይደለም። ጥሩ በሆነ መልኩ በመከሰብ በመስራት ነው። ወኢስላሒ ኒየቲ ልክ እንደዚሁ ንያንን በማሳመር ነው። ስትሰራ የምትሰራበትን ዓላማ እሱንም ማስተካከልም ያስፈልጋል። መግቢያ ላይ እንዳልነው ወተወኩል ሷዲቅ ዐለላህ በአላህ ላይ ደግሞ ያለን ተወኩል እውነተኛ መሆን አለበት። የምላስ ብቻም ሳይሆን ከልብ በቃ አላህ አለልኝ ያግዘኛል፣ እኔ የምሰራበትን መንገድ ላስተካከል፣ ዓላማዬን ንያዬን ጥሩ ላድርግ፣ ልጠንክር፣ አላህ ደግሞ ከጎኔ ያለ ያግዘኛል ብለህ ከልብህ እንደዚህ ተማምነህ መስራት አለብህ። በአላህ ላይ የምትመካሁን አላህ ማለት ደግሞ ዚል ጀላሊ ወልኢክራም መልካም ሆነው ለተገኙ ሰዎች መልካምን ነገር በማድረግ የሚያስደስት የሚያከብር የሚያልቅ መልካም አድራጊ የሆነ ጌታ ነው አላህ። እሱ በሚፈልገው መልኩ እየኖርክ እሱን ለማስደሰት እየጣርክ ችላ አይልህ። እንዳስደሰትከው አንተንም የሚያስደስት የሆነ ጌታ ነው። እንዲህ አይነት ጌታ ነውና በዚህ ጌታ ላይ አላህ ላይ የምትመካ ሁን እያለ ነው። እንግዲህ በጥቅሉ ሪዝቅ መፈለጊያ ብለን የምንሰራውን ስራ ማስተካከል እንደሚያስፈልግ ነው ያየነው። ይሄ ነገር ጥቅሙ አስፈላጊነቱ የተፈጠርንበትን ዓላማ ማሳካት ላይ እንዲያግዘን ነው። ስለዚህ ያ መረሳት የለበትም። የሰው ልጅ እንግዲህ ገንዘብን ይወዳል። ሀብት ሲጨምርለት ሲያገኝ ይደሰታልና ያለ ማግኘት ብለህ ደግሞ የተከለከሉ መንገዶችን መሄድ የለብህም። ያለ ማግኘት ብለህ መጉዳት የሌለብህን ነገር መጉዳት የለብህም። ራስህን ክብርሽን አሳልፈሽ መስጠት አይገባም ነው ጥቅል መልእክቱ። አላህ እንግዲህ ያግዘን፣ በሰማነው ምንሰራ ያድርገን፣ ያለፉ ጥፋቶቻችንን ይቅር ይበለን፣ ከዚህ በኋላ ያለው ህይወታችንን ያሳምርልን፣ በዱንያም በአኺራም የሚያስደስትን ህይወት አላህ ያኑረን እላለሁኝ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።